ጠቅላይ ሚኒስትሩ ጦርነት እንዳይከፈት ይፈልጋሉ ትግራይ ውስጥ ማን ነው የሚፈልገው ታዲያ? በፌደራል ቢሮ እያለ ስብሰባ ሲሰበሰቡ የህወሓት ባንዲራ ነው የሚያስቀው። የህወሓት ክንፍ በአዲስ አበባ እየቀጠለ ያለው እነሱም ቢመጡ ለትግራይ ህዝብ አይደለም ኢንፋክት ለስልጣናቸው ወይ ለሌላ ነገር ካልሆነ በስተቀር በጠይቀ እንደ አማራ ተወካይ አማራ ክልል ግን መማጎትም ነበርበት መጠየቅም አለበት። ምን ያለ ነው ሶስ የአማራ አስተዳደር ታንክ እየተቀበረ እኮ እየተነገረ አልነበረ እንዴ? ታንክ እየቀበሩ ነው፣ ተከባባት ትጥቆች እየቀበሩ ነው፣ እያስረከቡ ያሉ በዲዲአር ምክንያት የማይሰራ የተበላሸ ነው። ይህን ሲደረግ እኮ ፌደራል መንግስት እኮ ያውቃል። ዋና ችግሩ የመንግስት ነው። ለትግራይ ህዝብ ቁርጠኝነት ሰላም ከፈለገለት እነዚህ ሰዎች አፎሙዝ ይዘዋል፣ ተግደርዳሪ ሆነዋል፣ ታንክ መድፍ ታጥቀዋል። በጣም ለኢትዮጵያ መንግስት ተግደርዳሪ ሆኑ ናቸው። አሁን ለውጥ ፈላጊ ነኝ ብለህ የቲፒኤልኤፍን አይዲዮሎጂ ጠልተህ መጥተህ እዚህ የትግራይ ተወላጆችን ዘይን ደዮጎ ብለህ ዘምረህ የትግራይ ባንዲራ አንጠልጥለህ የኢትዮጵያ ባንዲራ ረግጠህ እንዴት ይሰራል? እንዴት ሆኖ ይሄዳል? ዛሬ የራያ ህዝብ እየደረሰበት ያለው ግፍና መከራ ተጠያቂው ማን ነው? ፌደራል መንግስት ነው ብዬ ነው የማስበው እኔ። ለምን ትናንት እኮ የራያ ህዝብ ኢትዮጵያዊ ነኝ ብሎ በነበረው የህግ ማስከበር ዘመቻ እኮ ከመንግስቱ ሆኖ ከመከላከያ ጎን ሆኖ ሲሰራ የነበረ ደግ ህዝብ እኮ ነው። እንደ በአደን ሲጨቆን ቆይቶ አሁንም ይሄ ታሪክ ከተደገመ በጣም አስቸጋሪ ነው። ትናንት ታንክ ሲቀበር ዝም፣ ዛሬ ከመቀሌ ወደ አክሱም ቤዝመንት ስትቀይር ዝም፣ ትናንት ከቲፒኤልኤፍ የነበረ ወንጀለኛ አዲስ አበባ መጥቶ ሌላ ወንጀል ሲሰራ ዝም። መቼ ነው ማለት ምንድነው መፍቻ መንገዱ ምንድነው? እንደ ትናንትና በአደን ተኝቶ ህዝብ ስልጣን ተወክሎ ውክልና ይዞ ዝም ካለ በጣም የብልጽግና መንግስት ብቻ አይደለም ችግሩ። አሁን መንግስት ቢፈልግ እኮ የወልቃይት ጉዳይ ለምንድነው እስካሁን የሚንጠለጥለው? ምን ይጠቅማል? ደግሞ አገር እኮ እየጠበቀ ነው እዛ ያለው ዳር ድንበር ወሰን እኮ ነው ያለው። ህወሓት ከሱዳን ጋር ኮሪደር መፍጠር ነው የሚፈልገው። ያው መከላከያ አልዘጋውም እሱ ቦታ የዘጋው ማነው? ህዝቡ ነው የያዘው። ለዚህ ህዝብ ሞራል መሰጠት ነበረበት። ዛሬ ለወልቃይት በጀት ብትልክ ስናይፐር አይደለም የሚገዛበት ወይም ደግሞ ታጣቂ አይደለም የሚቀለብበት ማህበረሰቡን ነው የሚገለገልበት። ለምን ካልን እያሉ ጌታቸው ረዳ በነገራችን ላይ የጥፋቱ አንድ አካል ነው። ሲደበቅ ከባድ መሳሪያዎች ሲደበቁ እኮ አንዱ ደባቂ እኮ እሱ ነው የነበረው አይደል እንዴ? እኔ እያልኩ ያለው ልንገርህ፣ እኔ እኮ እያልኩ ያለው ቲፒኤፍ ከቲዲኤፍ ሲወጣ የለበሰውን ዩኒፎርም እንኳን ሳይቀይር የያዘው ብስኩት እንኳን ሳይጥል ነው አይደል እንዴ አፋር ውስጥ ሄዶ የገባው? ጌታቸውን በለው ኬሪያን በለው ከዛ የሚመጡ ሰዎች ትናንት መንግስት አንገት ለአንገት የተናነቁ ሰዎች ስለ ሀገራዊ ስሜት ነው እንደመጡ እኮ ነው እዚህ እየገቡ ያሉ። እንደዚህ ተብሎ ፖለቲካ ይመጣል ወይ? አሁን አንድ ቲዲኤፍ ውስጥ ያለና ቲፒኤፍ ውስጥ ያለው በምንድን ነው የምትለየው? በቃ 2012 13 የነበረውን ፖለቲካ ተሽክሞ እየሄድን ያለው እነዚህ ሰዎች መንግስት ቢፈልጋቸው ለሰላም ይሁኑ ሰላም ያድናሉ ቢል እኮ ኑሮ አምጥቶ መጀመሪያ ጥልቅ ተሐድሶ መስጠት ነው። ኢትዮጵያዊነታቸውን እንዲያቀነቅኑ ማድረግ ነው። ይሄንን አድርገህ ነው እንደ ሰላም ኃይልም እንደ ሌላ ኃይልም አድርገህ የምታስገባቸው። በቲዲኤፍ ዩኒፎርም ቲፒኤፍ ብለህ እንዴት ማንን ነው የምትታገለው? በቲፒኤልኤፍ አይዲዮሎጂ እንዴት ነው አዲስ አበባ መጥተህ ሀገራዊ ነኝ ብለህ ሰዎችና ዜጎችን የምታምታት? እስከመቼ ያስኬድ? የተሐድሶ ለውጥና ቲፒኤፍ በአፋር ብቻ ሳይሆን ለጌታቸውን ተሐድሶ ያስፈልጋቸዋል። በደንብ አድርገው መታነጽ አለባቸው። የመደመር ተሐድሶ ርዕዮተ ዓለም የብልጽግናም በደንብ ያቆፉም አይመስለኝም። ብልጽግና አይደግፉ የብልጽግና አይዲዮሎጂ አይቀበሉት። መምጣታቸው ሰላም መፈለጋቸው ጥሩ ነው። እኔ እነዚህ ሰዎች ፖለቲከኞች ናቸው። በቃ እኔ አሁን ወደ ምን መጥቻለሁ መሰለ? ትግራይ ውስጥ ሪያሊቲን የተቀበለ የራሱ የአድዋ ሰውም ቢሆን በጌታቸውን በደብረጽዮን ይገፋል፣ ይጣላል። ይሄ መጥፎ አካሄድ ነው፣ መጥፎ ካልቸር ነው። በነገራችን ላይ ፋክትን ትቀበላለህ፣ እውነታውን ተቀበለ ጠረጴዛ ላይ ያስቀምጠ እንደ ሀገር አስበ ሀገራዊ ስሜት ኑሮ ከወንድሞች ተደራድረህ ተመካክረህ እንደ ኢትዮጵያ ማስቀጠል ቀላሉ መንገድ እያለ እንዴ ዝም ብለህ መጣ አዲስ አበባ ስለመጣህ ለውጥ ተቀበልክ ማለት ከሆነ መንግስት ቆም ብሎ ቢያስቡበት እኔ መልካም ነው ብዬ አስባለሁ። ለውጥን መቀበልስ በየትኛው ክሮስ ቼክ መንግስት ብልጽግና አደረገ? የትኛው መድረኮቹን ፋይናንሻል በጀት የትኛውን ፈጠረ? የለም። ጭራሽ ከመቀሌ
አውሮፕላን ቆርጦ አዲስ አበባ ከመጣ በቃ የምንድነው የለውጥ አካል ብሎ ያሰበው ያለው። ይሄ ደግሞ እንደ ኢትዮጵያ ወደ ሌላ ችግር ይከተናል ነው የኢትዮጵያ ስጋትም ይሄ ነው። እውነት ነው። ቀኔ ይሄ ነው መረዳው። እንዳጠቃላይ የኢትዮጵያ መንግስት እዚህ ላይ መስራትም አለበት። በተለይ ደግሞ የትግራይ ህዝብ በጣም ስቃይ ላይ ነው ያለው። በህልናው ሰው ሁሉ ነገሩ ተሰርቆ ኮሙኒኬት የሚያደርግበት ሞራሉ እቅዱ የለበትም። በጣም ተቸግረዋል። አሁን ኤክስቼንጅ ብር የሚያደርጉበትም ነገር የለም። ማዳበሪያ በሰዓቱ የሚገባበት ነገር አቶ ገብረስላሴ ጨርሷል እኮ አታውቅም። ከመቀሌ እኮ እየወሰዱት እኮ ነው ወደ አክሱም። የፕሬዝዳንቱ አጠቃላይ አክሱም እኮ እየወሰዱ እኮ ነው ያሉት። አክሱም የመረጡበት የራሳቸው ለእንትን ሊኖር ይችላል። ቤዛቸው አክሱም እያደረጉ ነው። ያረቁ ጦርነቱን ቀድሞ መቀሌና ተንቤን አድግራት ወቅሮ ስለሚያዙ ቀድሞ ወደዛ እያሸሹ ነው። ከዛ ደግሞ እዛ ተንቤንና መቀሌ ስትደርስ ደግሞ ከአክሱም ሽሬ ወዴት ያሸሹታል? ወደ ኤርትራ ነው የሚያሸሹት። ይሄንን እየተደረገ እየታየ ዝም ተብሎ ነው ያለው። ዝም ተብሎ እኔ ጦርነት ይከፈት እያልኩ አይደለም። እኔ ጦርነት ለኢትዮጵያም ለትግራይም አውዳሚ ነው ብዬ ነው የማስበው። ትናንት ታንክ ሲቀበር ዝም፣ ዛሬ ከመቀሌ ወደ አክሱም ቤዝመንት ስትቀይር ዝም፣ ትናንት ከቲፒኤልኤፍ የነበረ ወንጀለኛ አዲስ አበባ መጥቶ ሌላ ወንጀል ሲሰራ ዝም። መቼ ነው ማለት ምንድነው መፍቻ መንገዱ ምንድነው? ምንድነው መሆን ያለበት? የኢትዮጵያ ሲጀመር ትግራይ ያለውን ህወሓት ቡድን የሱ ብቻ አይደለችም። ትግራይ ስትባል እዚህ የመጣ በለውጥ ፈላጊ ነው ብሎ ሁለተኛ የመጣ ሲታገል የነበረ አሁን የመጣ እሱ ብቻ አይደለችም። የመላ ትግራይ ተናጋሪዎች የመላ ኢትዮጵያ ህዝብ ጭምር ነች። ይሄን ከዚህ ሁሉ ያገለለ በተንኮልና ሸር ብዙ ነገር ሲሰሩ ይታያሉ። ይሄን ትዕዝብት ያመጣው ነው ደግሞ ብዙ ተቃውሞ ያደረሰባቸው። ግልጽ የሆነ ሐሳባችን የሚሰማ ኢንክሉሲቭ የሆነ ይቅረብ። ሌሎቹን አጎራባች አካባቢዎችም እንደና አፋርና አማራም ጭምር ፖለቲካው አድማሳዊ ይስፋ። ለዚህም ብልጽግና የሚጨመርበት የብልጽግና ፓርቲም እንደ ፓርት ይመለከተዋል። መፈተሽ ማስወሰን ሲችል ነው የትግራይ ህዝብ መፍትሄ የሚያገኘው ነው። ባይዘው ቲፒኤልኤፍ የለም በህግ ሰውነት የሌለው የተሰረዘ ነው። ግን ያው ለምዶብ ነው እንዲሁ ቲፒኤልኤፍ እያልን የምንጠራው። ያ ቡድን አሁን ቤዝመንቱን አክሱም እያደረገ ነው። ጦርነት ለመክፈት ዝግጁ ነው። አለኝ ከሚላቸው ታጣቂዎች ጥሩ የሚባል ሊንኬጅ እየፈጠረ ነው። ሪሊ ለትግራይ ህዝብ ነፃ የሚያወጣ ለትግራይ ህዝብ ከተደቀነበት ቲፒኤልኤፍ ሊከፈትበት ከታሰበ ዳመና ግን የሚያላቅቅ ግን ምንም አይነት እርምጃ ነው ያላየው። ምንም አይነት እርምጃ የለም፣ ምልክትም የለም። በነገራችን ላይ እኔ እንደሰማሁት ከሆነ እነ ደብረጽዮን የሽምግልና አይነትም ምልክት እንደነበረ ሰምቻለሁ። እንደው ቲፒኤልኤፍ ምን ይገርመኛል እኮ አንዳንዴ እውነት ሲስተማቲካሊ ነው እንትን አለ እንድናውቀው በቃ ጅምስ ከመክስ ያንክስ ይባላል። ሽምግልና ሲስተማቲካሊ ነው። ድፍረቱ እስከየት መጣ? አሁን ለምሳሌ ጊዜያዊ አስተዳደሩን ፒኤም ወይም ደግሞ ጠቅላይ ሚኒስትሩ የሰጠውን ጊዜያዊ አስተዳደር የትግራይን በጉልበት አባረህ ስታበቃ ከጠቅላይ ሚኒስትሩ ያለምንም ቅድመ ሁኔታ አደራድሩኝ ለዛውም ኤምባሲዎች በሰላም ደርሼ አዲስ አበባ ተወያይቼ እስክመለስ የደህንነት እንትን እሱ ብልጣብልጥነታቸው ነው። መንግስት ደግሞ ስለሚማኛኝላቸው ምን አይደለም የኢትዮጵያ መንግስት በቃ ብዙ ነገር እያየ እየሰማ በቃ ሊቀበላቸውም ይችላል። ታንክ እየቀበሩ አንድ ማይሰራ ክላሽ ሲያስረክቡ ዜና እኮ ሰርተናል እኮ ምን ትላለህ? ዜና እኮ ስለዚህ መንግስት የተቀበለ ያየ እዚህ ከተቀበለን አሁን ያደረግነው ነገር በቃ ሊቀበለን ይችላል። ኢንፋክት እውነታቸው ነው። ከዚህ ቀደም ካደረጉት ነገር መንግስት ስለተቀበላቸው አሁንም የተለየ ነገር አድርገን አንሆንም ብለው ነው። ታደሰ ወረደ የቆየበትን ሰዓት እንኳን የተጫወቱበት በዚህ ሚና ነው። እዛ ሲሄድ ሌላ ነው፣ ወደዚህ ሲላክ ደግሞ ታደሰ ዋት አይዞህ ለተሸወደ አንተ ብላል ታደሰ 100% አሁን እሱ ነው የሚልህ። አሁንም ቅድም ሲልኩበት አውቆ መንግስቱን ለመሸወድ ይልኩታል። ምክንያቱም ባጀቱ እንዲለቀቅላቸው ሁሉ ነገር እንዲፈልጉ እንዲሳካላቸው ሐሳባቸው ይሄ ነገር ምን ያደርጋሉ? ታደሰ እንደዚህ ነው ተብሎ እኔ ጦርነት አልመኝም ብያለሁ። ጦርነቱ ቢከፈት ምን አለ በላይ ጀነራል ታደሰ አንድ ግንባር ይዞ ከቲፒኤልኤፍ ካልተዋጋ ሰውየው ቲፒኤልኤፍ ነው። ቲፒኤልኤፍ ነው ወይ? በነገራችን ላይ ለምን አባል አይሆንም? ግን ምን ይችላል? የምን አባል አባል እኮ ነው
ምን ማን ሰረዘው? ምክንያቱም ላይ ለብሰህ እኮ አይደለም የምትሄደው፣ ውስጥ ማን አየው? ውስጥ ነው። አይ ነው በግልጽ እንጂ ስትል ብለህ ፊርማ ሞልቶ ቲፒኤልኤፍ ነው ምን እንደሚታወቅ አይደለም ይላል እኮ አይደለም ይላል። እሱማ ሲላል ትንሽ ቤታቸው የሚለየው ትንሽ የህብረተሰቡ ስለሆነ መወያየት ወጣቶችን መነጋገር ጀምሮ ነበር። አንተ ፈስ ጀምሮ ነበር ግን ቤዝመንቱን ዙሪያውን አልሰራም። በቃ ዙሪያውን ማንከል ሲችል ከነገና አሸነፉበት እየዋለ እያደሩ እየተቆጣጠሩ እስከ ጽፍር እግሩ እስከ ጽፍር ራሱ ተቆጣጠሩት። መጨረሻ ላይ አባሮት ፍላጎት ስላለው ነው። አቶ ገብረስላሴ ይኸውልህ ጌታቸው በነገራችን ላይ ልንገርህ፣ እኔ የምረዳው እንግዲህ አንተም የራስ የምትረዳበት መንገድ ይኖራል። ጌታቸው እስከ መጨረሻ ቲፒኤልኤፍ ሲገፉት ነው ወደ ፌደራል መንግስት አማራጭ የለውም። በነገራችን ላይ ከቲፒኤልኤፍ ሆነ ካልሰራህ ከማን ሆነ ትሰራለህ? አትችልም። ሲገፉት ነው ወደ ጠቅላይ ሚኒስትሩ ሲገፉት ነው ወደ ኢትዮጵያ ፖለቲካ የመጣው እንጂ ብዙ ሰዎች ቃለ መጠየቆች ምናምን አድርጌያለሁ እንዳልኩና በተለይ አሁን በወልቃይት አካባቢ ያሉ ሰዎች ኢንፋክት ከትግራይ ህዝብ ምንም ጥላቻ የለባቸውም። ከትግራይ ህዝብ ተዋደን ተዛምደን የምንኖር ህዝብ ነው ብሎ ያስባሉ። ችግር ያለባቸው ከቲፒኤልኤፍ እና ከመንግስት ጋር ነው። እኔ እንደተረዳሁት ከሆነ አሁን መንግስት ቢፈልግ እኮ የወልቃይት ጉዳይ ለምንድን ነው እስካሁን የሚንጠለጥለው? ምን ይጠቅመዋል? ወልቃይት እውነታውን ምንም አስቀምጦ ይሄ ጉዳይ ብሎ ፈቶ ህዝቦቹ ሰላም ያደርግም እንዴ? ምን ያደርጋል? ባጀቱ እየተለቀቀበት አይደለም መሰለኝ። አልተለቀቀም። እሱ ላይ ነው ችግሩ። ልንገርህ፣ ባጀቱም አልተለቀቀም። የማንነት ጥያቄም ነበር አልተመለሰም። ይሄ ዛሬ ከቲፒኤልኤፍ ጋር የምታገናኘው አይደለም። ቲፒኤልኤፍ መንግስት በወሰነው ውሳኔ ሊቀበል ይችላል። ተቃውሞ ወደ ትጥቅ ትግል ሊገባ ይችላል። እሱ የራሱ ጉዳይ ነው። በራሳቸው የሚሄዱበት መንገድ አለ። መንግስት ግን አልሰጠም ነው። መንግስት አልሰጠም። እኔ ልንገርህ የትግራይ ህዝብና የአማራ ህዝብ ቁጭ አድርገህ አወያይተህ የሚሻለውን መንገድ መርጠህ እውነቱን ሳትስት ታሪኩን ሳታዛባ ይሄ ነው ብሎ ህዝብ አስማምቶ ችግሩን መፍታት እያለ ዝም ብሎ አንጠልጥሎ መሄድ እንዲህ አይነት ችግር እንዲህ አይነት መከራ ይወልዳል። እየተዋለደ ይሄዳል። ለትግራይ የሚሆኑ ምክር ቤት አለመግባታቸው ነው። ከመላ ኢትዮጵያ ምክር ቤት ፌዴሬሽን ስትሆን መፍትሄ አቅጣጫ ታስቀምጣለህ። መፍትሄዎቹ ደግሞ የተለያዩ የቦርደር አካላለል ራሱ የቻለ ፌዴሬሽን አለ። በሱም ማየት ትችላለህ፣ መፍትሄ መስጠት ትችላለህ። አይ በነገራችን ላይ እንትን ነው ፌዴሬሽን ምክር ቤት የሚያስፈጽምባቸው ህጎችን አይቻለሁ። አንድም እንዳልከው ነው በህዝበ ውሳኔ ሊወስን ይችላል። ህዝበ ውሳኔ የሚወስን ለምሳሌ ኮምፕሌን የሚያደርግ አካል ካለ ነው። ለምሳሌ የወልቃይት ጠገዴ ህዝብ እኔ አማራ ነኝ አለ። ትግሬ ነኝ የሚል ካላገኘ ህዝበ ውሳኔ አታካሂድም። ህዝበ ውሳኔ ማለት እኮ አንተ አማራ ነኝ ትግሬ ነኝ ሁለት ቅጽ ይመጣል። አማራ ነኝ ትግሬ ነኝ፣ አማራ ነኝ ትግሬ ነኝ እያልክ ትሄዳለህ። አፍተር ኦል 50+1 የሆነ ትወስዳለህ፣ ታስወስንበታለህ። እንደየው ካሰብከው የትግራይና የአማራ ህዝብ ወንድም ህዝብ ነው፣ ተከባብሮ ተዋዶ መኖር አለበት ብሎ ከሚያምኑ ሰዎች አንዱ ነኝ። ሲኖርም እንደዛ ነው የሚኖረው። ለምሳሌ እነዚህ የማንነት የምናምን ጥያቄ ያለባቸው አካባቢዎች ለመፍታት ትግራይ ወደ ሰላማዊ መንገድ ወደ ተረጋጋ መንፈስ መምጣት አለበት ነው ሐሳቡ። ልክ ነው። ወደ ተረጋጋ መንገድ እንዳይመጣ ደግሞ መንግስት የሚሰራቸውን ፎልቶች ደግሞ አሉ። ለምሳሌ ትክክለኛ የሆነ ትግራይን ሊያረጋጋ የሚችል አስተዳደር እየተፈጠረ አይደለም። ፕሪቶሪያ በሚለው ለምንድን ነው አካታች እኮ ነው የሚለው? ብልጽግና ለምንድን ነው ያን ያልገባው? አሁን ለተፈጠረው ችግር ፈጥሯል ብለህ አታስብ? ለምንድን ነው ቲፒኤልኤፍ 50% የወሰደው? አይልም እኮ እንትን አይልም። ለምን ዋጋውም እያስከፈለው ነው ኢትዮጵያ መንግስት ቢገባው የዚህ ጣጣ ሁሉ ነገር ይሄ እንደሚመጣ መተንበይ የሚችል ነበር። ከመጀመሪያ እኔ ከውል ፕሪቶሪያ መጀመሪያ አፈጻጸም ከደቡብ አፍሪካ ጭምር እዛቸው ነው መካተት የነበረባቸውን ብዙ ሀሳቦችም አሉ። ህወሓት በጦርነቱ ተዳክሞ ሁሉ ነገር አቅቶት ያለውን አማራጭ ሰላም ብሎ ነው የመጣው። ግን ጊዜ መግዣ ነው የተጠቀመበት። ይሄን ያወቀ የሰሜን እዝ መከላከያ ትግራይ በካምፑ ቤዝመንቱ መግባት ሲገባ በውል ፕሪቶሪያ አልተካተተም። የጊዜው አስተዳደር የመናድ አንድ ህወሓት አቅም ያገኘው መከላከያ ለመኖር ነው። የፌደራል መንግስት ተተተ 100% በቃ ይሄ ነው። ከዚህ ግን መማር አለበት። ከዚህ ሁሉ ተምሮ አጭር መፍትሄ ማስቀመጥ አለበት። በምን ትግሬዎችን በመሰባሰብ ራሱ እንጻድቃን ለይታቸው አንዳንድ መሰብ ብቻ በጎራጎራ በመፍጠር ሳይሆን ራሱ ትግሬዎችን ተወላጆች ለውጥ ፈላጊ የሚሉን ሁሉ ለውጥ ካመጣ ቅድም እንዳልከው ደግሞ ተሐድሶም የሚሰጠው ደግሞ መስጠት አለበት፣ ግዴታ ነው።
ታድሶ ሰጥቶ እኔ የሚለው በኔ መስመር ይታዘዛል የሚለውን የሐራ መሬት ቲፒኤፍ ምን የምትለውን በዚህ ተቃኝቶን ኃይል ተጠቅሞ ወደ ሰላም መግባት ሰላም ሲሆን ደግሞ እዛ ወደ ተፈለገበትን አቅጣጫ ወደ ተመደበበትን የሚሄድ ለውጥ ፈላጊ ነው ተብለህ አዳራሽ ተከራይተህ ዘይንጎጎ ያልክ የሚመጣ ለውጥ ያኔ አይኖርም ስለውጥ አላምንም አልጠብቅም ምንም ቅድም እንዳልኩም የለውጥ መስሎኝ አይታየኝም የትግራይ ያለውን ህወሓት ቁጥር 2 ያለው አርጎ ነው የሚቀርጸኝ ለውጥ ሆነ ካየ ሁሉ ነገር ኢሚዲየትሊ እርግፍ አርገህ በመተው ነው አዲስ አይዲዮሎጂ ይዘህ ስትታገል ርዕዮተ ዓለም ይዘህ ስትሄድ ነው ይሄ ብሽሽቅ ይመስላል እንደው ብሽሽቅ ማለት ምንድነው ከትግራይ ህወሓቶች ወይም ደግሞ ዘይቀሩ ህወሓቶች የሆነ ነገር ይሉህና ሮጠህ መተህ በአዲስ አበባ ትገባና በቃ ውስጥ ህወሓት ሆነ ሳለ ከነሱ ስለተለየህ ብቻ አምጥተህ እኔ ለውጥ ደጋፊ ነኝ ብለህ በየስብሰባው ሰልፍ ህወሓትም እንኳን ራሱ ህወሓትን ሰርዝ ሲባል ተሰርዟል አይደለም እሺ ይሄን ስም ብልጽግና ካስጠላው ሌላ ስም ልሰይም ቢልኮ ይፈቀድለታል ግን ህወሓት ነው ከሚገርም ስም ብቻ ነው የተቀያየረው እንጂ አይዲዮሎጂውና ስራ ተግባሩን ኔትወርኩም የጎጠኝነቱን የምኑን ህገ መንግስትን ተጠቅሞ ያወጣውን በሚመቸው ነገር ተጠቅሞ ያው ህወሓት ሆነ መቀጠል ይችል ነበር ይሄ ትግራይ ተውጦ እነዚህ የሚጫወቱበት እኮ ያልሰለጠነ ያልተማረ ሶሳይቲ በችግር ላይ የነበረ ትንሽ ስልጣኔ በተጀመረበት ሰዓትም አድንቆ ቤተሰብ አድርጎ አፍሎ እንደጋሪ ጨፍን በጭፍን የሚያራምዱት ያደረጉት ሶሳይቲ እኮ ነው የየትኛው ዩኒቨርሲቲ በተመጣጣይ ህብረተሰብ ትውልድን አሰልጥኖ የየትኛው አይዲዮሎጂ ነው የተጠቀመው ቅጥቅጥ አድርጎ ትውልድን ቢሆን እንትን ነው የተጠቀመው የቀረጸው በሱ ህወሓት በአምሮ ሰልሞ የተለየ ሐሳብ ይዞ የሚመጡ እኮ ውግዘት እኮ ነው የሸዊት እነ ዶክተር ገብረ ኢየሱስ እኮ ውግዘት ነው የደረሰባቸው ኢትዮጵያውያንን ስላሉ ዶክተር ማርቆስ ይሄን የፈጠረው ስርዓት እድሜው ሰርቫይቫል እስከ ረጅም ጊዜ ሄደው ይሄ ነው አንድ ምክንያቱ አጠቃላይ ደግሞ ኦርጋናይዙ ደግሞ የሚገርመው ከርዕሰ መምህር ጀምራ አቃቤ ህግ ፍርድ ቤት ፖሊስ ተጠሪዎች ግብርና ብለው የራሱ ህወሓት ናቸው በሌላ ሰላማዊ ይቀጥላል ነገር በፈለጉት ማህበራዊ ኢኮኖሚ ህወሓት የነካ መስመር ሲገኝ ግን በነዛ ይመጣል በተለይ በወልቃይት አካባቢ እኔ አባቶች ቃለ መጠይቆች ሳረግ እውነት ለመናገር የሚገርም ኢትዮጵያዊነት ነው ያላቸው እውነቴን ነው የምነግርህ ማለት ይሄ ከመንግስት የሚፈልጉትን ነገር አለመደረጉ ቅድም ባለፈው ሳምንትም አንተ ብለዋል እኔ ለትግራይ ህዝብ በጀት መለቀቁ ተገቢ ነው ብዬ ነው የማስበው ግን የተለቀቀውን በጀት ህዝቡ ሲጠቀምበት ነው ከዛ ውጪ ሲሆን ግን ተገቢ አይደለም ዛሬ ለወልቃይት በጀት ብትልክ ስናይፐር አይደለም የሚገዛበት ወይም ደግሞ ታጣቂ አይደለም የሚቀለብበት ማህበረሰቡን ነው የሚገለገልበት ለምን ካልን አካባቢው በመንግስት ስር ነው ያለው ወልቃይትን በጀት ከልክለ ወልቃይትን ምርጫ ከልክለ ተገቢ ነው እዛው ላይ እንዳልከው አግባብነት የለውም እንዲያውም እኮ አገር ሲያፈርሱ ሲታገሉ እስከ ፕሪቶሪያ የመጡ ሰዎች እነዛ ሰራዊት የክልሉ ባጀት እየተጠቀመ ደግሞ ካምፕ ቁጭ ብሎ ታጉሮ ማለት ነው በቤዝመንት ታጉሮ በየአርም ብሎ ራሳቸው የሚጠርቱት በክፍለ ጦሩ ወየበታው የሚጠቀሙት የማን ባጀት ነው የኢትዮጵያ ባጀት የተሸነሸነው ባጀት እዛ የተሰበረ በአንድ ወረዳ ውሃ ቧንቧ መስመር ካለ አይጠገንም ምክንያቱም ያጠርባቸዋል እነዛ ምን ያበላዋቸው 4 ሺህ ነው የሚሰጣቸው ለነዚህ የተሰጠ ለነዛ ለወልቃይት ህዝብ ለመሰረተ ልማት እንደ ባጀት እንደ ሀገር እንደ ክልል ደግሞ አገር እኮ እየጠበቀ ነው እዛ ያለው ዳር ድንበር ወሰን እኮ ነው ያለው ህወሓት ከሱዳን ጋር ኮሪደር መፍጠር ነው የሚፈልገው ያው መከላከያ አልዘጋውም እሱ ቦታ የዘጋው ማን ነው ህዝቡ ነው የያዘው ለዚህ ህዝብ ሞራል መሰጠት ነበረበት ዶጉመ ጥያቄው ስነልቦናውን አድምጠህ የተቻለህን ነገር መፍትሄ ሰጠ ሞራል መበራታት ከብልጽግና መንግስት ከኢትዮጵያ መንግስት ይጠበቅ ነበር አሁን ለታሪኩም ጥሩ አይደለም እነዚህ ሞራል ማግኘት አለባቸው ንጹሃን ኢትዮጵያውያን ናቸው በነገራችን ላይ በጦርነቱ ጊዜ እውነቴን ነው የምነግርህ ምናልባት እዛ የነበሩ መከላከያዎች ከነ አዛዦች ያውቁታል ያ ህዝብ ኢትዮጵያዊነት ምን እንደሆነ የሚያውቅ ህዝብ ስለሆነ ማለት ነው እንዴ በዛ ጊዜ እኮ ህዝቡ እኮ ገብቷል እኮ በነገራችን ላይ ጸልሞ የሚባል ተከዜ ተሻግረው ወደዚህ በሶስተኛ ምዕራፍ ጦርነት ሲከፈት እኮ ህዝብ ሄዶ እኮ ከመከላከያ ጎን መሆን ብቻ ሳይሆን
ከመከላከያ በፊት ሆኖ እኮ ተዋግቷል። ይህንን ያደረገ ህዝብ ግን ቅድም እንዳልከው ሊበረታታ የሚገባው ኢትዮጵያዊነቱ ከዚህ በላይ እንዲያቀነቅን የሚደረገው እንዳይከፋው የሚያስፈልግ በጀት በነገራችን ላይ በጀት ብለው ምርጫ ብለው ህገ መንግስታዊ መብት ነው የአንድን ማህበረሰብ። ይሄ ጠቅላይ ሚኒስትሩም በፓርላማ በተደጋጋሚ ብሏል። አሁን ህዝቡ እኔ ባለፈ ሸም ይዙኛል እውነት ለመናገር አሰራር ተከትሎ ለትግራይ ህዝብም ራሱ በጀት ለህዝቡ መድረስ አለበት መላክ አለበት ብዬ ነው ማስበው። ታጣቂውን ነጥሎ ከቲፒኤልኤፍ ነጥሎ ህዝቡ መሰቃየት የለበትም ማግኘት መቻል አለበት። የወልቃይት ህዝብ ብቻ አይደለም። የወልቃይት ህዝብ 7 ዓመቱ ነው ይሄ ሁሉ መሰረተ ልማት ከተከለከለ። እንደ ኢትዮጵያዊነቱ እኔ አንዳንዴ ለምን መሰለ ማለት አሁን ያለው መንግስትም በለው አሁን ያለው ፓርቲም በለው ቀጣይ የሚመጣውን በለው ያለፈውን በለው የሆነ ተርም ላይ ነው። እድሜ ልክ አልፋና ኦሜጋ የሆነ ነገር የለም በዚህ ምድር ላይ። ያለፍነው የፖለቲካ ታሪካችንም እሱ ነው። ተጠይቀ እንደ አማራ ተወካይ አማራ ክልል ግን መሟገትም ነበረበት መጠየቅም አለበት። ምን እያለ ነው እሱስ? የአማራ አስተዳደር ያው እኮ ነው የአማራ አስተዳደር ጨምሬ እኮ ነው የምጠይቀው። ለምን መሰለህ አሁን እኔ እንግዲህ ጠቅላይ ሚኒስትሩ ዶክተር አብይ አህመድ ናቸው፣ ምክትሉ አቶ ተመስገን ጥሩነህ ናቸው። አሁን ያለው መንግስት በዘር ያምናል ብዬ እንደ ቲፒኤልኤፍ አላስብም። እኔ አቶ ተመስገን ጥሩነህ ምክትልም ሆኑ ከናንደኛው አማራም በዚህ ውስጥ ባይኖር ኦሮሞዎችም ቢሆኑ ደቡቦችም ቢሆኑ ለወልቃይት ፍትህ ይሰጣሉ ብዬ ነው ማስበው። በቃ ይሄንን ብዬ ነው ማስበው እና ዞሮ ጥያቄው ከክልሉ መንግስት ነው የሚጀምረው። እኔ መከላከያ እውነት ለመናገር መከላከያ የወልቃይትን ህዝብ ያውቁታል። እንደ በአደን ሲጨቆን ቆይቶ አሁንም ይሄ ታሪክ ከተደገመ በጣም አስቸጋሪ ነው እና የአሁኑን ብልጽግና አማራ ተወካይ መንግስትም እዚህ ላይ ትኩረት ማድረግ አለበት። እንደ ትናንትና በአደን ተኝቶ የህዝብ ስልጣን ተወክሎ ውክልና ይዞ ዝም ካለ በጣም የብልጽግና መንግስት ብቻ አይደለም ችግሩ የቅርብ ያለውን አስተዳደር ተወካይ ነው ብልጽግና ወክሎ ነው የሚያስተዳድር ያለው። ያንን ደግሞ ድምጽ መሆን መፍትሄ አቅጣጫም አጀንዳ አድርጎ መቅረብም መቅረጽም አለበት። እኔ አንድ ነገር የተማርኩት በዚህ 7 ዓመት ምናልባት በዛ አካባቢ ከተማርኩት ጽናት አንድ ነገር ልንገር። ነፃነት ከበጀት በላይ ነው። ነፃነት ከልማት በላይ ነው። ነፃነት ከምንም በላይ ነው። ነፃነት አግኝተዋል። ነፃ ስለሆነ እንጂ 7 ዓመት አይደለም 7 ቀን አይታገስም። ሌላ አካባቢ ለሱ እኮ ነው የህወሓት አጋዛዝ አይኔ ለአፈር የሚለው ለሱ እኮ ነው። ምክንያቱም ለትግራይ ህዝብ ያልበጀ ለኛም አይበጀንም ኮሩቆ የሚሉት ለዚህ ነው። ነፃነት የመሰለ ነገር ደግሞ የለም። ነፃነት የመሰለ ነገር የለም። ነፃነቱን ስለተጎናጸፈ ነገር ግን አሁን ቅድም ብለዋል ቦታው በጣም ወሳኝ ቦታ ነው። መልማት ያለበት ቦታ ነው። ኮሪደር ነው። የኢትዮጵያ አንገት ነው ቢባል ምንም ማካበድም አይደለም። እውነት ለመናገር ባይዘወይ እኔ የወልቃይት አካባቢን የሰላም ችግር ገጠመው ማለት እንደ ሀገር ቀውስ የሚገባ ይመስለኛል። ለምን ካልከይ ዛው ግብጽ ነው፣ ዛው ሱዳን ነው፣ ዛው ብዙ ኃይሎች ናቸው ያለው። ዛው ኤርትራም አለ። ስለዚህ ይህንን ሁሉ ደማምረህ ስታየው which is በጣም ስትራቴጂክ ቦታ ነው። ያንን ህዝብ የሚኖርበት አካባቢን ደግሞ ቅድም ባልከው ኢትዮጵያዊነቱን የሚያቀነቅን ህዝብ በጣም ኢመንት ነገር ነው። ልማት በጣም ኢመንት ነገር ነው። ምርጫ ለዛውም ህገ መንግስታዊ መብት ሆኖ ሳለ ያንን አለመደረጉ እውነት ለመናገር እኔ ማህበረሰቡን አናግሬያለሁ። እንደ አንድ ጋዜጠኛ ተዘዋውሬ ጠይቄያለሁ። ቅሬታ አለባቸው። ስቲል ግን ደግሞ በመንግስት እምነት አላቸው። መንግስት እኛ እውነት ነው ያዝነው ጥያቄያችን አለን። መንግስት ይህንን ጥያቄ ተገንዝበው እኔ ቅድም ነግሬያለሁ ከትግራይ ህዝብ ፍጹም ጥላቻ የሚባል ነገር የለውም። አዝመሮን እኛ ነፃ እንደወጣ ነው የትግራይ ህዝብ ነፃ መውጣት አለበት ብሎ የሚያስብ ማህበረሰብ ነው በነገራችን ላይ። ምክንያቱም ይታወቃል ሁመራ ወልቃይት በቃ ዋና ውዥንብሩ የተፈጠረው 2087 እና 83 ከ72 መነሻ አድርጎ እንደውም አንድ ወቅት ምን አሉ የወልቃይት ጠገዴ ህዝብ በህወሓት ያ ሁሉ ዱላ እየደረሰበት ትግሉም አልተወውም የበጌ ምድር ሰው መሆኑን አልተወውም ብሎ በአደባባይ የተናገሩት አለ። ሲደግፉት ነው ሪከርድ ነው ይሄ ምንም ሊባል እኔ ጠቅላይ ሚኒስትሩ ዝም ብሎ አይደለም የተናገሩት ፋክት ነው። ዞሮ እኔ ባጭሩ እዛ አካባቢ ትዝብቴን ለመንገር ያህል ነው። በጣም ብዙ አባቶች ተስፋ አላቸው። እውነት ለመናገር በጣም ፍጹም ኢትዮጵያውያን ናቸው። ከማንም ህዝብ ጋር ጥላቻ የለባቸውም። ነገር ግን ቅድም ያልኩ በጀትን በተመለከተ ምርጫን በተመለከተ ጥያቄያቸውን በተመለከተ 7 ዓመት በአሁኑ ጊዜ እውነት ለመናገር ዛሬ 83 አይደለም ዛሬ 2013 ኢቭን አይደለም ዛሬ ትናንት አይደለም። እውነት ነው። ሰው ነቅተዋል። ዛሬ ሰውን ሸውደ ሰውን አታለ ሰውን አምታተህ ምታመጣው ምትመራው ምትገዛው ምታስከይደው ምታስተዳድረው ፒፕል የለም። ዛሬ ሁሉ ነቅተዋል። የሚሻለው ምንድነው ካልከይ
ወደ ፋክት መምጣት፣ እውነትን ተቀብለ በእውነት ተገዝተ ምላሽ መስጠት ለኢትዮጵያም ለትግራይ ህዝብም ለሱዳንም ለኤርትራም ይጠቅማል። በእውነት ጥላ ስር ደግሞ ብዙ ጥቅሞች አሉ። መተዛዘን ይመጣል፣ ተከባብረህ ትኖራለህ፣ ብዙ ነገር ያመጣል። ይሄን ያጣ ነው። ይሄ ደግሞ የኢትዮጵያ ህዝብ ከህወሓት አንጠብቅም። ከኢትዮጵያ መንግስት ልቦና መልካም አስተሳሰብ ወደ ቁርጠኝነት መጀመሪያ የትግራይ ህዝብ ነፃ ከወጣ ያኛው ደግሞ ቀላል ነው የሚሆነው። ግን አሁን ጊዜው አሁን ነው። ነገ ከነገ ይደር በጦርነት ካልተፈታ የትግራይ ህዝብ ጦርነት ይካሄዳል አላልንም። እንደ አንድ ፖለቲከኛ መተህ እንደ አንድ የአካባቢውን ጉዳይ በቅርበት እንደምትከታተል ሰውም ለዚህ መተህ ማብራሪያም ስለሰጠን ባለፈውም ቆንጆ የሚባል ቃለ መጠይቆች ስለነበሩን በእውነት ደጋግመህም ስለመጣ እጅግ አድርጌ አመሰግናለሁ። እኔ ከልብ አመሰግናለሁ። የተከበራችሁ የወልቃይት ጠገዴ አማራ ሚዲያ ተከታታዮች በወቅታዊ ጉዳይ በተለያዩ ጉዳዮች እያነሳን በወልቃይት በትግራይ አዲስ አበባ ባሉ የቲፒኤልኤፍ ክንፍ መቀሌው ባለው የነደብረጽዮን ክንፍም አጠቃላይ አቅጣጫው ምንድነው? የመፍትሄ አካሉስ ማን ነው የሚሆነው? ምንድነው መደረግ ያለበት? የትግራይ ህዝብስ ምንድነው መስራት ያለበት? በሚል ጉዳዮቹን ሰፋ ያሉ ውይይቶች አድርገናል። በሌላ ጊዜ በሌላ እንግዳ እስክንገናኝ ሰላም ሁኑ። ሚዲያው ሼር፣ ሰብስክራይብ እና ላይክ በማድረግ የሚዲያውን ቤተሰብ ይሁኑ። ሰላም ቆዩ።